ጦርነት ማለት ደግሞ ጥይት መተኮስ አይደለም። የህወሓት መስራች ስብሃት ነጋ ብቅ ብለዋል። እነ ደብረ ጽዮን መስርተናል ባሉትና ጽምዶ በመባል በሚታወቀው ጥምረት ዙሪያም አቋም ይህ ነው ሲሉም ተናግረዋል። ድንገት ብቅ ያሉ ስብሃት ነጋ ሌሎች ጉዳዮችንም ዳሰዋል። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ውድ የፈታ ዴሊ ተከታታዮቻችን፣ ዕለተ ማክሰኞ ረፋድ ጥንቅራችን ላይ ነን። በዕለቱ በሀገር ውስጥም ከሀገር ውጭም ካሉት መረጃዎች ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን አሰባስበን በማጠናቀር ተገኝተናል። መረጃዎቻችንን ላይክ እና ሼር በማድረግ እንድትከታተሉ እየጠየቅን ወደ ዝርዝሮቹ ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የህወሓት መስራች የሆኑ ስብሃት ነጋ ብቅ ብለዋል። ጽምዶ በመባል ከሚታወቀውና ህወሓት መስርቻለሁ ካለው ወታደራዊና ፖለቲካዊ ጥምረት ጋር በተያያዘ የናቋም ይህ ነው ሲሉ ማብራሪያቸውን ሰጥተዋል። በርካታ ጉዳዮችንም ዳሰዋል። ዘርዘር አድርገን ተመልክተነዋል። አምባሳደሩ በአዲስ አበባው ምክር በፕሬዝዳንት ኢሳያስ አፈወርቂ አስመራ አስተዳደር ውስጥ ድንጋጤና መናወጥ መፈጠሩን በይፋ ገልጸዋል። አምባሳደሩ በመልእክታቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መጨረሻ ተቃርቧል ሲሉ አሳስበዋል። ዝርዝር መረጃውን ከጥንቅራችን ይሰሙታል። በትግራይ ክልል ጊዜያዊ አስተዳደሩን በማፍረስ ስልጣን በኃይል የያዘው የህወሓት አስተዳደር የፌዴራል መንግስት በራያ አላማጣ መረዋ መንደር ላይ ተከታታይ ድሮን ጥቃቶችን መፈጸሙን በመግለጽ ለዓለም አቀፉ ማህበረሰብ አስቸኳይ የክስ ደብዳቤ ላከ። ይህ ጥቃት በሰው ሕይወትና በንብረት ላይ ከባድ ጉዳት ማድረሱን የጠቀሰው ቡድኑ ዓለም አቀፍ ዲፕሎማቶች ወታደራዊ ንቅናቄውን በአስቸኳይ ካላስቆሙ ቀውሱ ወደ ሰፊ የምስራቅ አፍሪካ ቀጠናዊ ጦርነት ሊያመራ እንደሚችል በጥብቅ አስጠንቅቋል። መረጃውን ይዘነዋል። አንድ ወር ሊደፍን የቀናት ዕድሜ የቀረው ሀገራዊ ምክክር ጉባኤ በአዲስ አበባ እንደቀጠለ ነው። በዚሁ ምክክር ውስጥ የሀገሪቱ መሪ እንዴት ይመረጥ፣ በቀጥታ በህዝብ ወይስ እስከዛሬ ሲካሄድ እንደነበረው በተዘዋዋሪ መንገድ በፓርላማው የሚለው ጉዳይ እያወያየ መሆኑ ታውቋል። ተመልክተነዋል። የነ ደብረ ጽዮን አስተዳደር የትግራይ ተዋጊዎችን በሚስጥር መቅበሩን ያመለከተ ሰነድ ይፋ ሆኗል። ከ30 በላይ ተዋጊዎች በሚስጥር የተቀበሩበት ስፍራ እንዲሁም በዚሁ አነጋጋሪ ክስተት የገለልተኛ ምንጮች ምስክርነትም ተካቷል። መረጃውን ይዘነዋል። በሳምንቱ የሱዳን ጦር በጦርነቱ አዲስ ትጥቅ መያዙን አንድ የቪዲዮ ምስል አመልክቷል። የወታደራዊ መሳሪያ ተንታኞችን ቀልብ የሳበው ይህ ትጥቅ በጦርነቱ የመጀመሪያ ወቅቶች የፈጥኖ ደራሽ ኃይል የነበረውን የአየር ኃይል ብልጫ የቀየረ ስለመሆኑ ተናግሮለታል። ስለ መሳሪያው ምንነት መረጃ አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73 እስከ 98 ሺህ ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ስብሃት ነጋ ስለ ደብረ ጽዮን ጽምዶ። የህወሓት መስራች ከሆኑት መካከል በግንባር ቀደምትነት የሚጠቀሱትና በአሁኑ ሰዓት ኑሯቸውን በአሜሪካ ያደረጉት ስብሃት ነጋ ብቅ ብለዋል። ወደ ኋላና ወደፊት እያሉም በርካታ ጉዳዮችን አንስተዋል። 90ዎቹን ዕድሜ የተሻገሩት ስብሃት ነጋ በ2 ዓመታቱ የትግራይ ጦርነት ወቅት በመንግስት እጅ ገብተው ለጥቂት ጊዜያት እስር ላይ ከቆዩ በኋላ ከዚያም ለሕክምና ወደ አሜሪካ ባቀኑበት አሁንም እዚያው ይገኛሉ። ከወቅታዊው የትግራይና አጠቃላይ የኢትዮጵያ ሁኔታ ጋር በተያያዘ ሆራይዘን ፍሪ ሚዲያ ከተባለ ጋር ባደረጉት ቆይታ ከህወሓት ምስረታ እስከ ጠቅላይ ሚኒስትር አብይ አህመድ የቀድሞ ገዢ ፓርቲ ኢህአዴግ ሊቀመንበርነት ምርጫ ብሎም በአሁኑ ሰዓት እነ ደብረ ጽዮን መስርተናል ካሉት ጽምዶ እየተባለ ከሚጠራው ትብብር ወይም ህብረት ጋር በተያያዘ ያላቸውን አቋም አሳውቀዋል። ህወሓት ጽምዶ እያለ የሚጠራውን ከሀገር ውስጥ ከተለያዩ የታጠቁ አካላት ጋር እንደዚሁም ከውጭ ደግሞ ከኤርትራ እስከ ሱዳን ድረስ የተመሰረተ መሆኑን በቅርቡ አመራሮቹ አንድ በአንድ ማብራሪያቸውን ሲሰጡም ታይተዋል። ከኤርትራ ጋር ተፈጥሯል የተባለው ህብረትም በግልጽ የኤርትራ ወታደሮች ወደ ኢትዮጵያ ድንበር ዘልቀው እንዲገቡ ያደረገና ይህም ድምፀ ወያኔ ቴሌቪዥን ጣቢያን ጨምሮ በተለያዩ ትግራይን መሰረት አድርገው በሚሰራጩ መገናኛ ብዙሃንና የማህበራዊ ትስስር ገጾች ላይ የታየ ነው። የህወሓት መስራች የሆኑ ስብሃት ነጋ ጽምዶን እንዴት አዩት የሚል ጥያቄ ተጠይቀው ነበር። ጽምዶ ከብሔር ብሔረሰቦች ጋር ነው ያሉት ስብሃት ነጋ ከውጭ ኃይሎች ጋር የሚደረግ ህብረት ወይም በእሳቸው አባባል ጽምዶ ትክክል ያልሆነ አካሄድ ነው፣ ህገ መንግስታዊም አይደለም ሲሉም ተደምጠዋል። ህገ መንግስቱ መሰረት ነው ጽምዶ እንጂ ህገ መንግስቱ የሚጥስ መሆን አለበት። ጽምዶ ከኢትዮጵያ ብሔር ብሔረሰቦችና ህዝቦች
ደጋግመው ስለ ህገ መንግስቱ የተናገሩት ስብሃት ህገ መንግስቱን ጥሶ ከውጭ ሀገር ጋር መገናኘት አግባብነት የለውም ሲሉም የቀድሞ ጓዶቻቸውን እነ ደብረጽዮንን ወቅሰዋል። ስብሃት ይህ አቋማቸው በፕሬዝዳንት ኢሳያስና መቀሌ ባለው የህወሓት አካል በኩል የሚወደድላቸው አይመስልም። በበርካታ አቅጣጫ ከተበታተነው የህወሓት ሰዎች አቋም ውስጥ የህወሓት መስራች የሆኑት ስብሃት ነጋ አቋም ደግሞ በዚህ መልኩ የሚገለጽ ሆኖ ታይቷል። በዚሁ ቃለ ምልልሳቸው ጀግንነት ማለት ጥይት መተኮስ ማለት አይደለም ያሉት ስብሃት ጀግንነት ማለት ከዓለም ጋር እኩል መሆን ወይም ቀድሞ መገኘት ነው ሲሉም ተናግረዋል። ስብሃት ነጋ ወደ ኋላ መለስ ብለውም በጠቅላይ ሚኒስትር አብይ አህመድ የቀድሞ ገዢ ፓርቲ ኢህአዴግ ሊቀመንበር ሆነው በመመረጣቸውም የሚጸጸቱ መሆናቸውንም የተናገሩበት ሁኔታ ታይቷል። በጊዜውም ጠቅላይ ሚኒስትር አብይ አህመድ የኢህአዴግ ሊቀመንበር ሆነው እንዳይመረጡ በእሳቸውና ጓዶቻቸው በኩል ብርቱ ጥረት ተደርጎ ነገር ግን በስኬት ሳይደመደም መቅረቱንም ስብሃት ነጋ ወደ ኋላ መለስ ብለው ያስታወሱበት ሁኔታም ታይቷል። 50 ዓመታትን ወደ ኋላ ሄደው እሳቸው እንዴት በህወሓት ምስረታ ውስጥ እንደተሳተፉም የተወሰነ ሀሳባቸውን ያጋሩት ስብሃት ነጋ በጊዜው ህወሓትን ከመመስረቱ ቀደም ብሎ በነበረው እንቅስቃሴ ውስጥ ትግል ወደ ትግራይ ሳይገባ አዲስ አበባ ነበርኩ ሲሉም ተናግረዋል። ህወሓት ከማህበር ስብስብ ነው የተጠነሰሰው ያሉት ስብሃት ይህም ማህበረ ገስገስቲ ትግራይ ይባል የነበረ መሆኑን አመልክተው እሳቸው በአዲስ አበባ ትምህርታቸውን አጠናቀው ወደ ኢህአፓና መኢሶን ሀሳብ እያደሉና የተለያዩ መጽሐፍትንም እያነበቡ በነበሩበት ሰዓት ህወሓትን የመሰረቱት ሰዎች እንዳገኟቸው ተናግረዋል። በኋላ ላይ እነዚሁ ሰዎች ወደ ትግራይ ሲያመሩ እሳቸውና ጓዶቻቸው አዲስ አበባ መቅረታቸውን ያስታወሱት ስብሃት እኛ የተመረቅነው የምናደላው ወደ ኢህአፓና መኢሶን ነበር፣ እነሱ ደግሞ የሚያነቡት የጊዜውን የህዝቡን ኑሮ ነበር። መጀመሪያ እንድንገባ ለምነውን ነበር። በኋላ ግን ወደ ትግራይ በመሄድ ለምነናቸው ትግሉን ተቀላቀልን። ከዚያም ከብት ጠባቂ ነኝ እያልን በሽሬና ደደቢት ተቀመጥን ያሉ ስብሃት በ1967 ጠቅልለው በመግባት ህወሓትን ከመሰረቱት መካከል አንዱ እንደሆኑም ጠቁመዋል። በቀጣይ ርዕስ እነ ደብረጽዮን ስለ ድሮን ጥቃቱ። በትግራይ ክልል ጊዜያዊ አስተዳደሩን በማፍረስ ስልጣን በኃይል የያዘው የህወሓት አስተዳደር ትላንት አመሻሹን ለዲፕሎማቲክ ማህበረሰቡና ለዓለም አቀፍ አጋሮች ባወጣው መግለጫ የኢትዮጵያ ፌዴራል መንግስት በትግራይ ጸጥታ ኃይሎች ላይ አዲስ የድሮን ጥቃት ፈጽመዋል ሲል ወንጅሏል። በትግራይ ክልላዊ መንግስት ስም የተሰጠው ይኸው ይፋ የደብዳቤ መግለጫ እንደሚያመለክተው የፌዴራል መንግስቱ በትግራይ ዙሪያ የጦር ኃይሉን በሰፊው እያከማቸ እንደሚገኝና በምዕራብ ትግራይ ሸረሪና አካባቢ በትግራይ ጸጥታ ኃይሎች ላይ መጠነ ሰፊ ጥቃት መክፈቱን ገልጿል። ህወሓት በመግለጫው በትላንትናው ዕለት ከጠዋቱ 2 ሰዓት ገደማ በራያ አላማጣ ወረዳ መረዋ በተባለች የገጠር መንደር ውስጥ በትግራይ ጸጥታ ኃይሎች ላይ ተከታታይ ድሮን ጥቃቶችን መሰንዘሩንና በጥቃቱም በሕይወትና በንብረት ላይ ከባድ ጉዳት ማድረሱን በዝርዝር ከሷል። ይህ በኃይል ስልጣን የያዘው አስተዳደር መግለጫ አክሎ እንዳመለከተው ይህ ምንም አይነት ቅስቀሳ ሳይደረግበት የተሰነዘረ ወታደራዊ ጥቃት በትግራይ ህዝብ ላይ የተደቀነ ግልጽ የጦርነትና የውድመት ማረጋገጫ ነው ብሎታል። ድርጊቱ ለመላው ምስራቅ አፍሪካ ቀጠና እንዲሁም በአፍሪካ ቀንድ ሰላምና መረጋጋት እጅግ አስከፊ የሆኑ መዘዞችን ሊያስከትል የሚችል አደገኛ የቀውስ ማባባሻ ምልክት ነው ሲልም ህወሓት አስታውቋል። መግለጫው በማጠቃለያው ለዲፕሎማቲክ ሚስዮኖች፣ ለዓለም አቀፍ አጋሮችና ለሰፊው የዓለም ማህበረሰብ አስቸኳይ ጥሪ ያቀረበ ሲሆን ይህንን አደገኛ የተባለውን ወታደራዊ ንቅናቄ በአስቸኳይ ለማስቆምና ተጨማሪ ግጭቶችን ለመግታት ወሳኝ እርምጃ እንዲወስዱም ጠይቋል። ዓለም አቀፉ ማህበረሰብ በዚህ ወሳኝ ወቅት አስቸኳይ ጣልቃ ገብነት የማያደርግ ከሆነ በቀጠናው ላይ ያለው ሁኔታ ሙሉ በሙሉ ከቁጥጥር ውጭ ሆኖ ወደ ሰፊ ቀጠናዊ ጦርነት ሊያመራ ይችላልም ሲል ህወሓት መግለጫውን አሳርጓል። ወደ ቀጣይ ርዕስ አለፍን። ኢሳያስ ደንግጠዋል። አምባሳደሩ በአዲስ አበባ ምክር በፕሬዝዳንት ኢሳያስ አፈወርቂ አስመራ አስተዳደር ውስጥ ድንጋጤና መናወጥ መፈጠሩን በይፋ ገልጸዋል። አምባሳደሩ በመልእክታቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መጨረሻ ተቃርቧል ሲሉ አሳስበዋል። የቀድሞ የአሜሪካ አፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ቲቦር ናጊ በይፋዊ ኤክስ ማህበራዊ ገጻቸው ባስተላለፉት እጅግ ጠንካራ መልእክት የኤርትራ ሰማያዊ አብዮት ግንባር ከፍተኛ የሥራ ኃላፊዎች በቅርቡ በአዲስ አበባ በሰጡት ይፋዊ ጋዜጣዊ መግለጫ ላይ ፍጹም እውነተኛ የሆኑ የቀጠናውን መከራዎች ማውጣታቸውንና ይህ የታየው አዲስ እንቅስቃሴ ለኤርትራ ሕዝብ ትልቅ የተስፋ ብርሃን መሆኑን ገልጸዋል። አምባሳደሩ የመጽሐፍ ቅዱስ ጥቅስን ዋቢ በማድረግ እውነት ነፃ ያወጣቸዋል ሲሉ የገለጹ ሲሆን የኤርትራ ሕዝብ ከአሁን በኋላ በጭቆና ስርዓት ስር መኖር እንደሌለበት አጽንኦት ሰጥተዋል። ይህ የአምባሳደሩ ጠንካራ ማረጋገጫ የመጣው ባለፈው ሳምንት የኤርትራውያኑ የትግል ስብስብ ብርጌድ ንሓመዱ ወይም ህዝባዊ ማዕበል በአፍሪካ ቀንድ ወቅታዊ ጸጥታ ስጋቶች ዙሪያ ያወጣውን መግለጫ ተከትሎ ነው። የቀድሞ ረዳት ሚኒስትር ያጋሩት ወታደራዊና ፖለቲካዊ ያለው የብርጌድ ንሓመዱ መግለጫ ጽምዶ በሚል መጠሪያ በትግራይ ክልል ከኤርትራ ጦር መኮንኖች ጋር በመሆን የሚንቀሳቀሰውን ወታደራዊ ስብስብ ያወገዘ ነው። ግንባሩ እንደገለጸው ይህ የጦርነት አባዜ የተጠናወተው ስብስብ ለቀጠናው ሰላምና መረጋጋት እጅግ ከባድ ስጋት በመሆኑ መላው የኤርትራ ህዝብና የአፍሪካ ቀንድ አጋሮች በጋራ ሊቃወሙትና ሊታገሉት ይገባል። የኤርትራ ህዝብ ላለፉት 3 አስርት ዓመታት በጦርነት ምክንያት እጅግ ከባድና መራራ ዋጋ የከፈለ በመሆኑ
አዲስ ጦርነት ፈጽሞ እንደማይበጀውና እንደማይፈልግ ግንባሩ ያስገነዘበ ሲሆን ጽምዶ የተባለው ቡድን ግን አሁንም የጦርነት ሐሳብን ብቻ የሚያራምድና የሰዎችን ቤተሰቦች በግዳጅ እያፈሰ ወደ ጦር ግንባር የሚወስድ መሆኑን ይከሳል። አምባሳደር ቲቦር ናጊ በበኩላቸው በአዲስ አበባ የተሰጠው ይፋዊ የኤርትራውያን ተቃዋሚ ኃይሎች የጋራ ንቅናቄና ጋዜጣዊ መግለጫ አስመራ በሚስጥር ለምትሰነዝረው ቀጠና የውስጥ ጣልቃ ገብነትና በትግራይ ክልል ውስጥ ለጀመረችው አዲስ የጦርነት ቅስቀሳ ትልቅ ስትራቴጂካዊ ምላሽ መሆኑን አመልክተዋል። በሌላ በኩል የኢሳያስ አፈወርቂ አስተዳደር በአምባሳደር ቲቦር ናጊና በብርጌድ ንሓመድ የሚሰነዘሩበትን ወቀሳዎችና የተቃውሞ እንቅስቃሴዎች ፍጹም ህገወጥና የውጭ ኃይሎች የሴራ አካል አድርጎ እንደሚመለከታቸው በተደጋጋሚ ሲገልጽ ቆይቷል። የአስመራ ባለስልጣናት እንደሚያስገነዝቡት ብርጌድ ንሓመዱን ጨምሮ በአዲስ አበባና በተለያዩ የዓለም ከተሞች የሚንቀሳቀሱ የተቃዋሚ ስብስቦች የኤርትራን ህዝብ እውነተኛ ፍላጎት የማይወክሉ በውጭ ሎቢስቶች የሚረዱና የሀገሪቱን ሉዓላዊነት ለማዳከም የሚሰሩ ኃይሎች ናቸው። በተለይም እንደ ቲቦር ናጊ ያሉ የቀድሞ የአሜሪካ ዲፕሎማቶች የሚያደርጉት ጣልቃ ገብነትና የትዊተር ዘመቻ ለ10 ዓመታት በአፍሪካ ቀንድ ላይ ሲከተሉት የነበረውን የተሳሳተና አድሏዊ ፖሊሲ ለማስቀጠል የሚደረግ ጥረት መሆኑን የሚገልጸው የአስመራ አስተዳደር ኤርትራ ምንም አይነት የውጭ ጫና ሳይበግራት የቀጠናውን ሰላምና ብሔራዊ ጥቅሟን ለማስከበር የምታደርገውን ጉዞ አጠናክራ እንደምትቀጥል በጥብቅ ያስረዳል። ወደ ቀጣይ ርዕሳችን አለፍን። የትግራይ ተዋጊዎች በሚስጥር ተቀብረዋል። ሂውማን ራይትስ ፈርስት። የደብረጽዮን አስተዳደር የትግራይ ተዋጊዎችን በሚስጥር መቅበሩን ያመለከተ ሰነድ ይፋ ሆኗል። ከ30 በላይ ተዋጊዎች በሚስጥር የተቀበሩበት ስፍራ እንዲሁም በዚሁ አነጋጋሪ ክስተት የገለልተኛ ምንጮች ምስክርነትም ተካቷል። ሂውማን ራይትስ ፈርስት ኢትዮጵያ የተባለ የሰብአዊ መብቶች ተሟጋች ድርጅት በትግራይ ክልል ጊዜያዊ አስተዳደሩን በማፍረስ ስልጣን በኃይል የያዘው የህወሓት መዋቅር በተቃዋሚ ፖለቲካ አመራሮች፣ መምህራንና ጋዜጠኞች ላይ ዘፈቀደ ስርና ማዋከብ እየፈጸመ መሆኑን በይፋ የከሰሰ ሲሆን የክልሉን አሁናዊ ሁኔታዎች የተመለከቱ ጉዳዮችንም በዚሁ አዲስ ይፋ ባደረገው መግለጫው አንስቷል። ድርጅቱ ይፋ ባደረገው ወቅታዊ የሰብአዊ መብቶች ሁኔታ መግለጫው ላይ እንዳመለከተው የትግራይ ባለስልጣናት በትግራይ ነጻነት ፓርቲ ከፍተኛ አመራሮችና የመናገር መብታቸውን በሚጠቀሙ ንጹሃን ዜጎች ላይ እጅግ አሳሳቢ የሆነ የማስፈራራት የዛቻና የዘፈቀደ ስር ዘመቻ እያካሄዱ ይገኛሉ ሲል ከሷል። ተሟጋች ድርጅቱ ባለፈው ሳምንት ብቻ የፓርቲው ከፍተኛ አመራሮች የሆኑት አቶ ካሱ ኪዳኔና አቶ ዝጋሚን ተክለ ብርሃን መታሰራቸውን ገልጿል። ከዚህ በተጨማሪም በራያ አካባቢዎች በተለይም በአላማጣ በማዕከላዊ ዞንና በሰሜን ምዕራብ ዞን ውስጥ የመናገር መብታቸውን የተጠቀሙ 7 ተጨማሪ ግለሰቦች በተመሳሳይ ሁኔታ በቁጥጥር ስር መዋላቸው ተገልጿል። የሰብአዊ መብት ተሟጋች ተቋሙ ይህንን ፖለቲካዊ ጫና የተሞላበትና ህገ ወጥ ሲል የጠራውን ድርጊት አጥብቆ ያወገዘ ሲሆን የህወሓት መዋቅር በተቃዋሚዎች ላይ የሚፈጸመውን እስር በአስቸኳይ እንዲያቆምና ሀሳባቸውን በመግለጻቸው ብቻ በእስር ላይ የሚገኙትን ግለሰቦች ያለምንም ቅድመ ሁኔታ እንዲለቅ በጥብቅ ጠይቋል። ሂውማን ራይትስ ፈርስት ኢትዮጵያ በመግለጫው በኢትዮጵያ ፌዴራል መንግስትና በትግራይ ክልል ኃይሎች መካከል ያለው ወታደራዊና ፖለቲካዊ ውጥረት በከፍተኛ ሁኔታ እያገረሸ መምጣቱን የሚያሳዩ 6 ዋና ዋና አደገኛ ምልክቶችን ይፋ አድርጓል። የመጀመሪያው ህወሓት የፕሪቶሪያውን የሰላም ስምምነት በመጣስ የ2020 ምርጫ ምክር ቤትን በአንድ ወገን መልሶ ማዋቀሩን ተከትሎ ከፌዴራል መንግስት ጋር ያለው አስተዳደራዊ ግንኙነት ሙሉ በሙሉ ተቋርጧል። ሁለተኛው በሁለቱም ወገኖች መገናኛ ብዙሃን በኩል የ2020 ጦርነት ከመቀስቀሱ በፊት ይደረግ የነበረውን አይነት የጦርነት ቅስቀሳና የጥላቻ ፕሮፓጋንዳ በስፋት እየተሰራጨ ይገኛል። ሶስተኛው በትግራይ ክልል ውስጥ በግዳጅ ሰዎችን የመመልመል መጠነ ሰፊ ወታደራዊ ንቅናቄዎችን የማድረግ እና የጦር ኃይሎችን የማሰማራት ዝግጅቶች በከፍተኛ ሁኔታ እየተከናወኑ መሆናቸውን ተቋሙ ጠቅሷል። አራተኛውና አሳሳቢው ሲል የጠቀሰው ነጥብ በትግራይ አዋሳኝ ግንባሮች ላይ ወታደራዊ እንቅስቃሴዎች በከፍተኛ ሁኔታ መጨመራቸውን ያመለከተው የድርጅቱ መግለጫ በቅርቡ በምዕራብ ትግራይ ሸረሪን አካባቢ በፌዴራል ኃይሎችና በትግራይ ታጣቂዎች መካከል ከባድ ወታደራዊ ግጭት መካሄዱን ያመለከተበት ነው። ከዚህ በተጨማሪም በሽራሮ መድኃኔዓለም ቤተክርስቲያን አቅራቢያ በተሰነዘረ የድሮን ጥቃት በርካታ ተዋጊዎች የተገደሉ ሲሆን ከ30 በላይ የሚሆኑትም በከተማ ውስጥ መቀበራቸውን የዓይን እማኞች መስክረዋል ሲል መግለጫው አመልክቷል። አምስተኛው ወደ ትግራይ የሚገቡ መሰረታዊ ቁሳቁሶችና የሰብአዊ እርዳታዎች ላይ ጥብቅ እገዳዎች መጣላቸው በንጹሃን ዜጎች ላይ ከባድ ሰብአዊ ቀውስ እየፈጠረ ይገኛል። ስድስተኛው ይህንን አደገኛ የጦርነት ስጋት ለመቀልበስ በአፍሪካ ህብረት፣ በአውሮፓ ህብረት፣ በአሜሪካና በሌሎች ዓለም አቀፍ ተዋናዮች በኩል የሚደረገው የቅድመ መከላከል ዲፕሎማሲ እጅግ ደካማና በቂ አለመሆኑን በመግለጽ ሁኔታው በአስቸኳይ ካልተገታ ቀውሱ ወደ ሰፊ ቀጠናዊ ጦርነት ሊያመራ እንደሚችል ተሟጋች ድርጅቱ በጥብቅ አስጠንቅቋል። ወደ ቀጣይ መረጃ አለፍን። ቀጣይ ኢትዮጵያ መሪ እንዴት ይመረጥ እየተባለ ነው። አንድ ወር ሊደፍን የቀናት ዕድሜ የቀረው ሀገራዊ ምክክር ጉባኤ በአዲስ አበባ እንደቀጠለ ነው። በአዲስ አበባ በቀጠለው ሀገራዊ ምክክር ቀጣዩ መንግስት አስተዳደር ስርዓት ምን ይሁን፣ መሪውስ በምን አይነት መንገድ ይመረጥ፣ የፌዴሬሽን ምክር ቤት አወቃቀር፣ የፌዴሬሽን ምክር ቤት አባላት ምርጫ፣
እንዲሁም የህገ መንግስት ተርጓሚ ፍርድ ቤት ጉዳይ ስምምነት ላይ ያልተደረሰባቸውን በሚል መቅረባቸውን ዋዜማ ምንጮች አድርሰውኛል ሲል አመልክቷል። ሀገሪቱን የሚመራው መሪ ጠቅላይ ሚኒስትር መሆን አለበት ወይስ ፕሬዝዳንት? መሪው በቀጥታ በህዝብ ይመረጥ ወይስ እስከዛሬ ሲደረግ እንደነበረው በፓርላማው ይሰየም የሚለው ጉዳይ ማነጋገሩንም ዘገባው አመላክቷል። ሀገራዊ ምክክሩ ሂደት ላይ ቀጣይ መንግስት አስተዳደር ስርዓት ምን ይሁን፣ መሪውስ በምን አይነት መንገድ ይመረጥ፣ የፌዴሬሽን ምክር ቤት አወቃቀር፣ የፌዴሬሽን ምክር ቤት አባላት ምርጫ እንዲሁም የህገ መንግስት ተርጓሚ ፍርድ ቤት ጉዳይ ስምምነት ላይ ያልተደረሰባቸውን በሚል መቅረባቸውን ዋዜማ ምንጮች አድርሰውኛል ሲል አመልክቷል። አገሪቱን የሚመራው መሪ ጠቅላይ ሚኒስትር መሆን አለበት ወይስ ፕሬዝዳንት? መሪው በቀጥታ በህዝብ ይመረጥ ወይስ እስከዛሬ ሲደረግ እንደነበረው በፓርላማው ይሰየም የሚለው ጉዳይ ማነጋገሩንም ዘገባው አመላክቷል። ቀጣዩ መንግስት አስተዳደር ስርዓት ፓርላሜንታዊ ሆኖ ፕሬዝዳንቱ ከፓርላማው ይመረጥ የሚል ምክረ ሐሳብ በብልጽግና ፓርቲ አባላት በኩል እየተቀነቀነ የሚገኝ ምክረ ሐሳብ መሆኑን ምንጮች ገልጸውልኛል ሲል ዘገባው አክሏል። ፕሬዝዳንቱ በቀጥታ በህዝብ መመረጥ አለበት የሚል ሐሳብ የሚያነሱ ተመካካሪዎች መኖራቸውን የሚያመለክተው ዋዜማ በሁለቱ ምክረ ሐሳቦች መካከል ያለው ልዩነት ስምምነት ላይ ያልተደረሰበትና ቀጣይ ምክክር የሚደረግበት መሆኑን መረጃው ደርሶኛል ብለዋል። ዘገባው አክሎም የፌዴሬሽን ምክር ቤት አወቃቀር ጉዳይ ሌላው ስምምነት ላይ ያልተደረሰበት ጉዳይ መሆኑን ምንጮቼ ነግረውኛል ብለዋል። ሁሉም ብሔሮች በምክር ቤቱ እኩል ውክልና ያገኙ የሚልና ብሔሮቹ በ1 ሚሊዮን ህዝብ ተጨማሪ ወንበር ያገኙ የሚሉ ሐሳቦች በአማራጭነት መቅረባቸውንም አክለዋል። የፌዴሬሽን ምክር ቤት አባላት የሚመረጡበት ሁኔታ ደግሞ ሌላኛው ስምምነት ላይ ያልተደረሰበት ጉዳይ ነው። የምክር ቤቱ አባላት በቀጥታ በህዝብ ይመረጡ የሚልና አሁን ባለው አሰራር የክልል ምክር ቤቶች የፌዴሬሽን ምክር ቤት አባላትን የሚመርጡበት ሂደት ይቀጥል የሚል አማራጭ ቀርቧልም ተብሏል። የህገ መንግስት ተርጓሚ ፍርድ ቤት እንዲቋቋም የሚጠይቅ ምክር ሐሳብ በአጀንዳው ተካቷልም ተብሏል። የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ በምክክር ሂደቱ እስካሁን አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም ሲሉ ከዚህ ጋር በተያያዘ ተነስቷል ላሉት አሉባልታ ምላሽ ሰጥተዋል። የምክክሩ ተሳታፊዎች ጉባኤው ላይ የተገኙት ከየአካባቢያቸው የመጡትን ጥያቄ መልሰው ለመሄድ እንዳልሆነ የገለጹት ዋና ኮሚሽነሩ ኢትዮጵያን ማዕከል እንዲያደርጉም ጠይቀዋል። ኮሚሽኑ በምክክር ሂደቱ ላይ የሚታዩ ስሜቶች እንዲረጋጉ ከፖለቲካ ፓርቲዎችና ከእምነት ተቋማት መሪዎች ጋር ንግግር መደረጉንም አስታውቀዋል። በቀጣይ ርዕስ ሱዳን እጅ የገባው አነጋጋሪ ትጥቅ። በሳምንቱ የሱዳን ጦር በጦርነቱ አዲስ ትጥቅ መያዙን አንድ የቪዲዮ ምስል አመላክቷል። የወታደራዊ መሳሪያ ተንታኞችን ቀልብ የሳበው ይህ ትጥቅ በጦርነቱ የመጀመሪያ ወቅቶች የፈጥኖ ደራሽ ኃይል የነበረውን የአየር ኃይል ብልጫ የቀየረ ስለመሆኑ ተነግሮለታል። የአልቡርሃን ጦር ያልተገመተውን ይህንን ትጥቅ ከቱርክ አስገብቶ ነው የተገኘው። መሳሪያው በጦርነቱ ላይ ስትራቴጂካዊ ለውጥ ያመጣል ሲሉ ተንታኞቹ ገልጸዋል። የሱዳን ጦር ካርቱምን ከፈጥኖ ደራሽ ኃይሎች አነስተኛ ድሮኖች ጥቃት ለመከላከል የተከለው መሳሪያ ሂስራ ኤ የሚሰኝና ከምድር ወደ አየር የሚተኮስ የመከላከያ ሚሳኤል ስርዓት መሆኑን የታወቀው። ቱርክ ይህንን ስርዓት መቼ ለሱዳን ጦር እንደሰጠች የታወቀ ነገር ባይኖርም ከወር በፊት በኮርዶፋን ግዛት መሰል ስርዓት በጦር ይዞታ ስር ታይቶ እንደነበር ገለልተኛ ተንታኞች አመልክተዋል። ይህ የአየር መከላከያ ስርዓት ቱርክ ለአንድ የአፍሪካ ሀገር ስታስታጥቅ ወይም ስትሸጥ የመጀመሪያው ሳይሆን እንደማይቀር ተገልጿል። በመሳሪያ ተንታኞች ዘንድም ግርምትን የፈጠረው ለዚህ ነው። የሱዳን ጦር ከጦርነቱ በፊት ቻይና ሰራሽ የአየር መከላከያ ይዞ የነበረ ሲሆን እሱም ገዘፍ ላሉ አውሮፕላኖችና የጦር ጀቶች የታለመ ስርዓት ነበር። ከዚህ ቀደም የሱዳን ፈጥኖ ደራሽ ኃይሎች በብዛት የሚጠቀሟቸውን አነስተኛ ድሮኖችና ጥቃቶችን የሚቋቋምበት መንገድ አልነበረው። አሁን የዚህ ስርዓት ባለቤት መሆኑን የታወቀው በሳምንቱ ወደ ካርቱም የመጡ ድሮኖችን መምታት ሳይችል ቀርቶ የከሸፈውን የአየር መከላከያ ስርዓት ሚሳኤል ስብርባሪ በአንድ ቪዲዮ ተቀርጾ ከወጣ በኋላና የመሳሪያ ተንታኞች ምንነቱን መለየታቸውን ተከትሎ ነው ጉዳዩ የታወቀው። የቱርክ የድሮን መከላከያ ሚሳኤል ስርዓት በአነስተኛ የአየር ክልል በድሮኖች የሚሰነዘር ጥቃትን የሚከላከል ሲሆን መሳሪያው የቱርክ አምራች ኩባንያዎች የሆኑት የአስሊሳን እና ሮኪትሳን ምርት መሆኑ ታውቋል። ስርዓቱ እስከ 15 ኪሎ ሜትር ድሮን የመለየትና የማክሸፍ አቅም እንዳለው ተነግሮለታል። የሱዳን ጦር ቱርክ ሰራሹን ዘመናዊ ባይራክታር አካንቺ ድሮንን መታጠቁን መረጃው አመልክቷል። የሱዳን ጦር በእንደዚህ አይነት መሳሪያዎች አቅሙን መልሶ ለመገንባት ከፍተኛ እንቅስቃሴ ውስጥ የሚገኝ ሲሆን ጦርነቱን እስከሚቀጥለው 1 ዓመት ውስጥ ለመቋጨት እቅድ ማስቀመጡን መሪው አልቡርሃን ከሰሞኑ ገልጸው ነበር። የፈጥኖ ደራሽ ኃይሎችን ለማሸነፍ የሱዳን ጦር በሁሉም ግንባሮች በተመሳሳይ ጊዜ ዘመቻ መክፈቱና በርከት ባሉ አካባቢዎች ዘመቻው ስኬትን ያመጣለት መሆኑ እየታየ ነው። በተለይም ባለፉት 2 ወራት በኢትዮጵያ ድንበር በኩል በሚገኘው የብሉ ናይል ግዛት ዋና ከተማን ጨምሮ አብዛኛውን የግዛቷን ክፍል መቆጣጠር መቻሉ መዘገቡ ይታወሳል። ትንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።